የኢትዮጵያ ካፒታል ገበያ ላይ አክሲዮኖቻቸውን በመሸጥ ላይ የሚገኙ ተቋማት የተለያየ መልክ ይዘዋል። የአዋሽ ባንክ አክሲዮኖች የ80 በመቶ ድርሻን በመያዝ ገበያውን ቢመራም ዋጋው ግን ቀንሷል። የቴሌ አክሲዮን በበኩሉ መዋዠቅ እየታየበት ይገኛል። የኢትዮጵያ ካፒታል ገበያ ሳምንታዊ ግብይት በ25 ሚሊዮን ብር እድገት አሳይቷል። የኢትዮጵያ ሰነደ መዋለ ንዋይ ገበያ ባለፈው ሳምንታዊ ግብይት መዝጊያው የ39.3 ሚሊዮን የኢትዮጵያ ብር አጠቃላይ የሰነዶች ዝውውርን አስመዝግቧል። ይህም ከቀደመው ሳምንት የ13.9 ሚሊዮን ብር የግብይት መጠን ጋር ሲነጻጸር የ25.4 ሚሊዮን ብር ወይም ደግሞ የ182 በመቶ ብልጫ የታየበት ሆኗል። በሳምንቱ የተፈጸሙ ግብይቶች ብዛት ሲታይ የቀደመው ሳምንት 146 የነበረው አጠቃላይ የግብይት ቁጥር ባለፈው ሳምንት ከእጥፍ በላይ በማደግ 345 ደርሷል። ባለቤት የቀየሩ አክሲዮኖችን ብዛት ስንመለከት ደግሞ ከቀደመው ሳምንት 6849 ብቻ የነበረው ባለቤት የቀየሩ አክሲዮኖች ብዛት ቁጥር ባለፈው ሳምንት በከፍተኛ ሁኔታ በመጨመር ወደ 19818 አድጓል። በገበያው ላይ ከተንቀሳቀሰው አጠቃላይ 39.3 ሚሊዮን ብር የገንዘብ መጠን ውስጥ የአዋሽ ባንክ አክሲዮኖች የ80 በመቶ ድርሻን በመያዝ ገበያውን መምራቱን ቀጥሏል። ቀጥለን ደግሞ ያለፈውን ሳምንት የገበያ እንቅስቃሴ በጥልቀት እንመልከት። አዋሽ ባንክ ከገበያ ድርሻ አንጻር ከጠቅላላው ያለፈው ሳምንት የገንዘብ ዝውውር 80 በመቶውን ማለትም 31.4 ሚሊዮን ብር ገደማ የያዘ ሲሆን ባለቤት ከቀየሩት አጠቃላይ አክሲዮኖች ደግሞ የ58 በመቶ ድርሻን ይዟል። በግብይት ቁጥር ረገድ ግን ባለፈው ሳምንት የ38 በመቶ ድርሻን ይዟል። የዋጋ ሁኔታን ስንመለከት ከቀደመው ሳምንት ከነበረበት የዋጋ ደረጃ ባለፈው ሳምንት የዋጋ ቅናሽ ማሳይቷል። ባለፈው ሰኞ ዕለት ግብይቱን በ2945 ብር የጀመረው አክሲዮኑ አርብ ዕለት ሳምንቱን ሲያጠናቅቅ አማካይ ዋጋው ወደ 2600 ብር ዝቅ ብሏል። በሳምንት ውስጥ ዝቅተኛው የመሸጫ ዋጋው እስከ 2500 ብር ደርሶም ነበር። ቀጥለን የኢትዮ ቴሌኮምን ዋጋ እንመልከት። ከግብይት ብዛት አንጻር ባለፈው ሳምንት ከተከናወኑ አጠቃላይ የግብይት ቁጥሮች ውስጥ 56 በመቶ የሚሆነውን ከፍተኛ ድርሻ መያዝ እንደቻለ ታውቋል። ይህም በትንሽ የገንዘብ መጠን በርካቶች ገበያውን እየሞከሩት መሆኑን የሚያሳይ ነው። የገበያ ድርሻውን ስንመለከት በሼር ብዛት 39 በመቶ ድርሻ ሲኖረው በአጠቃላይ ያለፈው ሳምንት የገንዘብ ዝውውር ረገድ ደግሞ 18 በመቶ ድርሻ ማለትም 7 ሚሊዮን ብር ገደማን አግኝቷል። ይህም ከቀደመው ሳምንት ከነበረው አነስተኛ የገንዘብ እንቅስቃሴ እጅግ ከፍተኛ እድገት የታየበት ሆኗል። የዋጋ ሁኔታን ስናይ ደግሞ ያለፈውን ሳምንት ከ950 ብር አካባቢ የጀመረው የቴሌ አክሲዮን በሳምንቱ አጋማሽ ወደ 880 እና 890 ብር ዝቅ ብሎ የነበረ ቢሆንም አርብ ዕለት ሳምንታዊ ግብይቱን ሲያጠናቅቅ ግን ዋጋው 900 ብር ላይ ረግቷል። ሌላኛው በካፒታል ገበያ አክሲዮኑን በመሸጥ ላይ የሚገኘው አባይ ባንክ ነው። ገበያውን በቅርቡ የተቀላቀለው አባይ ባንክ ባሳለፈው ሳምንት አጠቃላይ የግብይት ቁጥሩ የ4 በመቶ ድርሻ ብቻ ነበረው። የአክሲዮን ዋጋውም አርብ ዕለት በተደረገው ግብይት ላይ የ300 ብር ድንገተኛ ቅናሽን በማሳየት ከ1800 ብር ወደ 1500 ብር ዝቅ ብለዋል። ቀጥለን ወጋገን ባንክን እንመልከት። የወጋገን ባንክ አክሲዮኖች ባለፈው ሳምንት ሰፊ እንቅስቃሴ ያልታየባቸው ሲሆን አጠቃላይ የግብይት ቁጥሩ 2 በመቶ ብቻ ድርሻን በመያዝ ዋጋው ደግሞ በ1300 ብር አካባቢ ረግቶ ተጠናቋል። በገበያው ላይ ከተመዘገቡት ኩባንያዎች መካከል የገዳ ባንክ አክሲዮኖች በዚህኛው ሳምንትም ካፒታሉን እንደሚያሳድግና ትርፉን በተመለከተ ይፋዊ ሪፖርት ቢያደርግም ምንም አይነት እንቅስቃሴና ግብይት ሳይከናወንበት ሳምንቱ ተጠናቋል። በኢትዮጵያ ካፒታል ገበያ ላይ አክሲዮኖቻቸውን እየሸጡ የሚገኙ የተለያዩ ተቋማትን የአክሲዮን ዋጋ በተመለከተ በየጊዜው ወደ እናንተ መረጃዎች እናደርሳለን። እናንተም የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆናችሁ መረጃዎቹን ለማግኘት እንደምትችሉ እናሳውቃችኋለን።